ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ትናንትና ሙሽዬ ሊቀጠሩ ነበረ። ተቀጥሮ እንግዲህ ዛሬ ከጋሽዬ ጋር ተገናኝተዋል። ሁላችሁም ታውቃላችሁ። ነገር ግን እስከዛ ድረስ ሳልሄድ ማለት ነው መጀመሪያ መናገር የምፈልገው የዛሬው ቪዲዮ ላይ እንዳለ ሃይሚን ነው ዝቅ የተደረገው እና ደግሞ እንዴት ነው ዲስ ሪስፔክት ተደርጋ ጋሽዬም ሆኑ ሁሉም ማለት ነው ገባችሁ አይደለ? አብሶ ብሩኬ ሃይሚ ላይ አናቷ ላይ ወጥተዋል ማለት ነው። የእውነት ነው የምላችሁ አናቷ ላይ ለምን እንደሆነ ባላቅም በዚህ ልክ እኔ እንዴት ነው እኔ በዚህ ልክ ማለት ለምኑኝ ምንም ሳታረግ ምንም ሳታጠፋ በዚህ ልክ የሆነ እንዴት ምን አደረገች? ቆይ በዚህ ልክ ማለት ምን ስላደረገች ምን ስላጠፋች ብታጠፋ እሺ ብታረግ እሺ የሆነ ጥፋት አጥፍታ እኮ እኔ እዚህ ጋር ማለት ነው ልንገራችሁ ሃይሚ ጥፋት አጥፍታ የእውነት ለምናገር ማለት ነው እንደዚህ ብለምነው እንደዚህ ይቅርታ ብትጠይቀው ሰው ሰብስባ ሽማግሌ እንኳን ሰብስባ ልንገራችሁ እዚህ ጋር ማለት ነው ብሩኬ ብቻ ሳይሆን ሃይሚ ጥፋት አጥፍታ ብሩኬን ይቅርታ ብትጠይቀው ደስ ባለኝ እሙሽዬና ጋሽዬን ብቻ አይደለም ገባችሁ አይደለ ሽማግሌ ሰብስባ ራሱ ብሩኬን ብትጠይቁ ደስ ይለኛል በጣም ምክንያቱም ያጠፋችሁ ጥፋት ስላለባት ብዬ ስለማምን ማለት ነው ነገር ግን እዚህ ጋር ምንም አላጠፋችም ሁላችሁም ይገባችኋል በደንብ ይገባችኋል ኢቭን እንኳን ኦኬ ቀለበት ሊያደርግላት ተንበርክኮ ጥላ ሄደችም ወይም ደግሞ ቀለበት አላደርግም ብላ ሄደችም ብላችሁ እሱም ጥፋት ሊሆን አይችልም ገባችሁ አይደለ አንደኛ ይሄ ተዘጋጅቶበት ምን ብሎበት አይደለም ገባችሁ አይደለ የራሷ ቀለበት ነው ያደረገላት ቀለበት ነው የገዛላት ወርቅ ቀለበት ነው ወርቅ ይሄ ከነ አንገቷ ከነ ጆሯ ይገዛላት ነው እንጂ ይሄ ቃል ኪዳን ወይም ደግሞ የትዳር የምትገባበት አይደለም ገባችሁ አይደለ ሌላኛው ደግሞ የዛ ሰዓት ይቅርታ ሊጠይቅ የተንበረከከ ጊዜ መንገድ ላይ ጠርተዋት ማለት ነው ገባችሁ አይደለ የዛ ጊዜም አምኖበት አይደለም ገባችሁ አይደለ ገና ጥፋቱ ምንም ነገር አልተነካም ገባችሁ አይደለ የሁለት ብሩኬ እንዳጠፋ ነው ገና ከልጅቷ ጋር እንኳን ነገር ሳይፈቱ ነው በድንገት መጥቶ ይቅርታ የጠየቀው ገባችሁ አይደለ ስለዚህ እሺ የቱ ጋር ነው እሺ ሃይሚ ጥፋት ያጠፋችሁ እሺ የቱ ጋር ነው እስቲ አሰረዱኝ የቱ ጋር ነው ሃይሚ ጥፋት አጥፍታ በዚህ ልክ ዲስ ሪስፔክት ተደርጋ እንድትለምን የተደረገችበት ቦታ ንገሩኝ አሰረዱኝ ለኔ አሰረዱኝ የምሬና አሰረዱኝ እስቲ አሰረዱኝና ሃይሚ እውነት ነው አው ጥፋት አጥፍታለች እንደዚህ ማድረግ አለባት ብዬ እወቅሳታለሁ እስቲ ንገሩኝ ሃይሚ ምኑ ጋር ነው ጥፋት ያጠፋችው ምኑ ጋር ነው የእውነት ሃይሚ እኮ ጥፋት ካጠፋች እኮ ማለት ነው እንኳን እሱ አይደለችም እኛ ኦዲየንስ እንኳን ለእውነት ነው የምንፈርደው እኔ እዚህ ጋር ማሽቃበጥ አልወድም ልንገራችሁ ማለት ነው በሴት ጎን ብቻ መቆም አይደለም ሴት ስለሆነች በሴት ጎን ልቆም ይችላልው ነገር ግን ካጠፋች ግን አልምራትም ማንንም አልምርም እንኳን ሃይሚን አይደለም እናቴንም አልምርም ካጠፋች ልንገራችሁ ማለት ነው እወቅሳለሁ እንደዚህ ደባብሼ መሄድ አልፈልግም ገባችሁ አይደለ ነገር ግን እዚህ ጋር ዛሬ ካያችሁ ትናንትናም ሆነ ከትናንት ወደም ከሆነ ሃይሚናት እንትን እያለች ያለችው እንዴ በዚህ ልክ ለሷ እንደዚህ መሆን ማለት በዚህ ልክ እሷ እንድለምን ማድረግ ምንድነው ጥቅሙ ምንድነው የምታገኙት ጋሽዬ ራሱ ማለት ነው ጋሽዬ ራሱ ሃይሚን ያለው በጣም የሚጫኑት ለነገር ዋና ተዋና እናንተ አይደላችሁ እንዴ ይገባው እኔ ተነጋገሩ አልመሰለኝም እሺ እናሷ የሆነ በቃ እንደ ፍርሃትን ትፍራው እኔ ግልጽ ነው የምናገረው አሁን ወደ ብሩክ ልዞር ነው ወደ ብሩክ ዞርበታለሁ ማለትም ቀጠዋለሁ ልጄ ነው እኔ ደግሞ ቁጣዬን ያውቃል ፍቅሬን ያውቃል ማለትም አሁን ቁጣዋለሁ ለሱ በተቻለኝ አሁን ቁጣውን ፈልጌ በቃ ቁጣው ከሙሽ ጋር የሆነ ይሻላል በሷና ተቀበል ቁጣው የራበላሽው ነገር ነው ያንደብቅም አንቺ መጀመሪያ አበላሽው ነገር ነው ምን አበላሽ ያንደብቅም ግልጽ ነው መጀመሪያ ግልጽ አይደለም ጋሽዬ ግልጽ አይደለም ምንድነው ያበላሽው ሃይሚ ንገሩኝ እስቲ ንገሩኝ እኛ እንኳን ማለት እርሶ አባት ሊሆኑ ይችላሉ ከአባት በላይ እኛ ልናቅ አንችልም ስለ ሃይሚ ማለት ነው ገቦት ነገር ግን ምንድነው ያጠፋችው ምንድነው ያበላሽችው ንገሩኝ እስቲ ምንድነው ያደረገችው ብሩኬ ላይ ያደረበችበት ወንድ ሄደተኛች ከለ ወንድ አረገዘች እስቲ ንገሩኝ ሃይሚ ምንድነው ጥፋቷ ያጠፋችው ጥፋት ምንድነው እርሶ እንኳን አባት ነው የሃይሚ አይደለ ነገር ግን ያጠፋችው ጥፋት እስቲ ዝርዝር አድርጎ ይንገሯትና ታስተካክል እስቲ ያበላሽሽው አንቺ ምንም አላበላሽችም እንደም ይመስለኛል ከቤተሰብ ከፋሚሊ ከአባትም ከእናትም የበለጠ እንደም እኛ ምናቃት ይመስለኛል ኦዲየንሶች ማለት ነው አብረን ነው ያደግነው ሲጀመር ከሃይሚ ጋር ምክንያቱም ከዩቲዩብ ስትመጣ አብረን ስለሆነ ያያየናት ያደገችው አብረን ነው ከሷ ጋር ያደግነው አለቀ በደንብ ነው ምናቃት እንደም እርሶ ሳያቆኛነን መሰል ምናቃት ተበላሽቷል መጀመሪያ አበላሽተሽም ተስተካክሏል አንቺ በራስሽ ማስተካከል ሞከርኩኝ እኮ ለመመለስ ሞከርኩኝ ተመልሰሻል አበላሽቻለሁ አውቃለሁ ብዙ ነገር ብየዋለሁ አስቀይሜዋለሁ ተናግሬዋለሁ
ተንበርክኮ ይቅርታ አስጠይቀኝ ራሱ እንደዛ ማድረግ አልነበረብኝም ትቼው ሄጃለሁ ምናምን። ግን በአንተ ፊትም ደግሞ እንደ አባት እንደ ልጅ ቁጭ ብለን አውርተናል። ግን ደግሞ ነገሮች መፍታት አልቻልንም። ከዚህ በላይ መታገል አይሆንም ወይስ ወይኔ ሀይሚ ራሱ እኮ ጥፋት አጥፍቻለሁ እያለች ነው። በቃ ድርቅ ብላ እኔ ጥፋት አጥፍቻለሁ ይቅርታ ጠይቀዋለሁ፣ እንደዚህ ሲያደርግ ይቅርታ ሲጠይቀኝ ምን ሲለኝ ጥዬ በመሄዴ አስቀይሜዋለሁ እያለች ነው። ቤተሰብ አያችሁ አይደለ? ልጅቷ የሆነ ነገርማ ተነክታለች አይመስላችሁም? የሆነ ነገር ተነክታለች። ሙሽንም ነግሬያታለሁ። በእርግጥ የተፈጠረውን ነገር በግልጽ ነግሬያታለሁ። ይሄ ራሱ አንድ ትልቅ ድፍረት ነው ማለት ያደረኩ እርግጠኛ ነኝ ቤተሰብ ማለት ነው። ሀይሚ የሆነ ነገር ተደርጋ ነው እንጂ እንዴት ነው አንድ ሰው ጥፋት ሳያጠፋ እኔ ጥፋተኛ ነኝ እንደዚህ ሲያደርግ ትቼ በመሄዴ በጣም ይቅርታ በቃ አይደለ ይቅርታ ጠይቄዋለሁ፣ እኔን እንደዚህ ብሎኛል አውቃለሁ፣ ጥፋት አጥፍቻለሁ፣ ተንበርክኮ ይቅርታ ሲጠይቀኝ ምናምን ተንበርክኮ ይቅርታ የጠየቀበት ሰዓት እኮ ሀይሚ ምን እንዳደረገ ምን መሆን እንዳለበት እኮ አሰረድተሽዋል አይደል እንዴ? ጥፋት እንደሆነ ይቅርታ እንዳልጠየቀሽ በትክክለኛው ነገር መስመር እንዳልመጣ እኮ የዛ ሰዓት አስረድተሽ ተላይታችኋል አይደል እንዴ? አሁን ምንድነው ወደ ኋላ አስኬዶሽ እንዲቆጭሽ ያደረገሽና ጥፋተኛ እንድትሆኚ ጥፋተኛ ስሜት እንዲሰማሽ ያደረገሽ ምንድነው? እስቲ አሰረዱኝ። ምንድነው ያጠፋሹ? እስቲ ለኛም አሰረዱ። አሁን እኮ አንቺ በድፍኑ ጥፋት አጥቻለሁ ከማለት ለኛም አሰረዱ። ምንድነው ያጠፋሽው ነገር? ደስ አይልም። ቤት ድረስ እሷ ልታገኘኝ ፈልጋ ሄጄ ግን ደግሞ በቃ እንደተለያየንና ከዚህ በላይ መቀጠል እንደማንችል ተናግሬ ነው የምትወጪ። ስለዚህ ሙሽም በተቻላት አቅም እኔ ጋርም እየደወለች ነበረ ምናምን ነገሮችን ለማስተካከል እየሞከረች ነበረ። ወንድየው እሳት ሲለኩስ ሴትዮዋ ማጥፋት አለባት። ሌላ ሁሉም እሳት ተያይዞ የት ነው እሱማ ጋሽዬ ወንድ እሳት ሲለኩስ ሴቷ የምታጠፋው፣ ሴቷ እሳት ሲለኩስ ደግሞ ወንድየው እሳት ውሃ የሚያጠፋው በውሃ የሚያጠፋው ማለት ነው። ምን ጓ እንደሆነ ያውቃሉ ጋሽዬ። አለ እኮ ቦታ አለ። በዚህ ጉዳይ አይደለም ወይም ደግሞ እንደዚህ አድርጎ መጥቶ አይደለም። ቦታ አለ ለሁሉም ነገር። በዚህ ቀላል ነገሮች እኮ አለ። በጣም ብዙ ነገሮች ውሃ ተደፋፍቶና እሳት ላይ ውሃ ተደፋፍቶ ምናምን የሚታለፍ እኮ ብዙ አለ። ይሄ እኮ እሳት ውሃ ተደፋፍቶ ምናምን ይሄ የሚታለፍ ነገር አይደለም። ብሩክ ያጠፋው አይደል እንዴ? እንጂ ብዙ ነገርማ ማለፍ እንደሚቻልማ ይታወቃል። ይቃጠላል ማለት ነው። ተቃጥሎ ያልቃል። ግን የጠፋ ነገር ጠፋ ነው። አንቺ የዛኔ ብሩክን የቻለ መሳ ልጅነት ሳትጨርሱ እንትን ላይ ለምን ትገባላችሁ ነው ራሳችሁ። ይህንን ነው የሚያናድደኝ። በቃ ውጭ ሰከን ብላችሁ ጨርሳችሁ ልጅነት ጨርሳችሁ ወደ ትዳር ስትገቡ አቤት ሲጣፍጥ፣ አቤት ሲያምር ትዳር። አዎ ልክ እንደና አብርሃም ማለት ነው። አብርሃም እኮ ለዛ ነው አሁን ልጅ ነኝ የሚለው ማለት ነው። እኔም ልጅም አብረን እናድጋለን። በልጅነት ልጅ ገብቼ ብር ነው አጋሽዬ፣ ብር አሳብዶ ወደ ፍቅር የሚገቡት ብር ነው። ኦኬ ሁሉም ነገር በብር ነው ግቦት ጋሽዬ። ምክንያቱም ሀይሚና ብሩኬ ያው ብዙ ልጆች ሲጀመር ማለት ነው እዚህ ጋር ሕፃን ናቸው ወይ ደግሞ ትንሽ ናቸው ሳንል ማለት ነው ጋሽዬ። ሕፃን ሆኖ ራሱ ትዳር የሚይዙ አሉ። ነገር ግን እነዚህ ልጆች ደግሞ በስራ ተገናኙ፣ በዛው ተዋደዱ፣ በዛው ተፋቀሩ፣ በዛው ደግሞ በቃ ሊጋቡ ምናምን ነው እኛ ያሰብነው። ሲቀጥል ደግሞ እኛ ኦዲየንሶች ክብሪት ነን። ክብሪት ዋና ክብሪት የምንለኩሰው የምናጣምረው እኛ ወይ ፈጣሪ እንዶ ጋሽዬ እንዶ ለርሶ ልንገሮት እንጂ ማለት ነው እኛ ኦዲየንሶች ተመልካቶች እኮ ማለት ነው ጋሽዬ እንዶ እኔ ምንና እንዶ ማንም ሰው ማገናኘት የማይችለው ምናገናኝ ሰዎች ነን እኛ ኦዲየንሶች። የማይፈልጉትን የተጣሉትን ራሱ እንዶ ማለት ነው እኛ ኦዲየንሶች እንዶ የሆነ ሰው ሚዲያ ላይ ሞት አሁን ሚዲያ ላይ እየወጣ ያለ እኮ እኛ ስለምናገናኝ ስለምናጣለ መለያየትም ማገናኘትም ስለምንችል ነው። ለዛ ነው ብዙ ባለትዳሮች ተጣልተው ቶሎ ብለው ወደ ሚዲያ የሚወጡት። ለዛ እኮ ነው ጋሽዬ። አሁን እኮ ሽምግልና ቀራ እንደ ድሮ ይሄ ሽምግልና ቁጭ ብሎ ምናምን እንትን ማለት ቀራ። ሁሉም ነገር ሚዲያ ላይ ነው። ምክንያቱም ሚዲያ ኃይል አለው። እኛ ማገናኘትም እንችላለን፣ ማፋታትም እንችላለን። ያጣምር ነው እኛ አጣምር ነው አሽቃበጥ ነው። ስለዚህ ወደ ፍቅር ገቡ። አለቀ። ነገር ግን ደግሞ እንደ አስተሳሰብ ደግሞ ስናያቸው ሀይሚም ሆነ ብሩኬም ስለ ትዳርም ሆነ የሆነ እንዴት ነው የትልቅ አስተሳሰብ የትልቅ ናቸው እነሱ ሲያወሩም ሆነ ከዚህ በፊት እኔ ማቃቸው በዚህ ድራማ ሳይሆን በፊት የማቃቸው ሀይሚና ብሩኬ አብሶ እንጃ እኔ ሳሞግሰው ነበረኮ እንደሱ አይነት ሴት አክባሪ የለም፣ እንደሱ አይነት ኦዲየንስ አክባሪ የለም እያልኩት እያሽቃበጥኩት ተመልሶ ይሄው ሴትን በዚህ ልክ ያስለቅሳል። በዚህ ልክ ጥፋት አጥፍቶ ይቅርታ እንድትጠይቅ ያደርጋል። ብሩኬን በዚህ ልክ
አላውቀውም በፍጹም አይቼውም አላውቅም። ነገር ግን እሱ ሃይሚም ሆነ ብሩኬ የትንሽ ትልቅ ናቸው። አስተሳሰባቸው ሲያወሩ ሁሉም ነገር ደስ ይላሉ። ነገር ግን ችግራቸው የነሱ ደግሞ ትልቁ ምንድነው? እራሳቸው ይጣሉና ይከሳከሱና ድራማም ሰሩ ምንም ሰሩ መጨረሻ ላይ ኦዲየንስ እናንተ እንደዚህ የምትሉ ሰዎች ብትኖሩም እንደዚህ የምታረጉ ሰዎች ብትኖሩም እኛ ተመልሰን እኮ ታረቀን የሚሉ ነገርስ ቤተሰብ ችግራቸው እሱ ነው። አዎ ሃይሚና ብሩኬ ሁሌ ኦዲየንስን እንትን ያደርጋሉ። ታውቃላችሁ? የምሬን ነው እኮ ውይ ትዳሩ ራሱ እንዴት እንደሚያምር እንዴት እንደሚጣፍጥ እኔ እኮ በጣም ያዘንኩት ምን እንደው ታውቃላችሁ ቤተሰብ? የእውነት እናውራ እዚህ ጋር ማለት ነው። እውነት እናውራ። ሃይሚና ብሩኬ መቼም እንደማይላዩ ታውቃላችሁ። ሲጀመር ሁለቱም ተለያይቶ ከማን ጋር? ብሩኬስ ከየትኛው ሴት ጋር ነው የሚሰራው? ሃይሚስ ከየትኛው ወንድ ጋር ነው የምትሰራው? ገባችሁ አይደለ? ከሌላ ሰው ይዞ ቢመጡ ራሱ አያምሩም። በዚህ አጋጣሚ እናውቃለን። ነገር ግን ጋሽዬ እንኳን ለምደዋል። ገባችሁ? ጋሽዬ ለምደዋል። በደንብ ትወና ለምደዋል። ድራማ ለምደዋል። በደንብ አነጋገር ለምደዋል። አንዳንድ ቦታ ላይ ይሳሳታሉ እንጂ ማለት ነው። አሁን ሙሽዬም ብሩኬ እንግዲህ ጎትቶ አምጥቶ ድራማ ውስጥ ከተተ። ቤተሰብ ከተተ። ድራማ ባይሆን እንዴት እንደሆነ ታውቃላችሁ ቤተሰብ? ብሩኬም ሃይሚም ጋሽዬና ሙሽዬ በውስጥ ገባችሁ? በውስጥ ልክ እንደ ድሮ አባቶቻችን ቁጭ በሉ ልጄ ቁጭ በል ልጄ ቁጭ በል እናንተ እንደዚህ እያደረጋችሁ ነው፣ በፍጹም እንደዚህ መሆን የለበትም ብሎ መክሮ ይመልሳሉ ከሚዲያ ውጪ። አዎ ሽምግልና ሲቀመጡ ካሜራ አይደቀንም። ቤተሰብ ልንገራችሁ ማለት ነው። ያው ድራማ ስለሆነ ስራ ስለሆነ ካሜራ ተደቅነው እንግዲህ ሙሽዬንም አስገቡት። በቃ ብሩኬ ሙሽዬም አስገባ። ቡታጀራ የመጣው እንግዲህ ከሙሽዬ ጋር ድራማ ሊሰራ ነው ይመስለኛል ብሩኬ። አዎ ምክንያቱም እንደውም የእውነት ማለት የነ ለምለም ፋሚሊና ብሩኬ ቤተሰብ አያስገቡን ነበረ። ደስ የሚለው ነገር ማለት ነው። ገባችሁ አይደለ? ግን ይኸው ብሩኬም አስገባ። መጨረሻ ላይ ይኸው ሙሽዬንም አስገባ። በጣም ነው ያዘንኩት የሆነ ለመናገር። ካያችሁ ይፈራሉ። ሙሽዬ በጣም ነው የሚፈሩት። አይችሉም ድራማም። ገባችሁ? ገና የመጀመሪያ ነው። ገና እንደዚህ አይነት ነገር እንደው በስንት መከራ ብሩኬ እንደው መክሮ ምናምን ይመስለኛል እንጂ ምን አለ ባታስገቡ። የምሬ ነው። ምን አለ እናት አባቶቹን አውርዳችሁ የማይገኙ ቦታ ላይ አስገኝታችሁ የምታገኙ ብር ምን አለ ቢቀር? ምን አለ ትልቅ ፕሮግራም ላይ፣ ሽምግልና ላይ፣ ሰርግ ላይ፣ ምርቃት ላይ እናት አባቶቻችሁ መቼ ልታመጡ ነው? ቆይ ድራማ ላይም እናት አባቶቻችሁን አምጥታችሁ ሁሉም ነገር ላይ ከታዩ ምን ላይ ነው እናት አባቶቻችሁ ልታመጡ? ማን ያምናል? ቆይ ማን ያምናል? መቼ እኛ እናምንም። አሁን ኦዲየንሶች አናምንም። ማለት የምትወጂው ሰው በጣም የምትወጂው ሰው የሆነ ነገር ካስቀየመሽ በጣም ነው ስሜት አልተሆነ። እኔ ብሩክዬ ባለፈ እንደዚህ ተደራድሯታል። አንቺ ጠላትሽም አልነበረም ሰሞኑ አላየሽውም አንቺ ያው ብዙን እንትን አትይም እና እስከ መግባባ እስከ መውደቅ ደርሷል። እሷ አመፀች። እኔ አልደብቅም ማለት ነው። አንቺ አጠገብ ነው ፍንጥቁ ማለት ነው። ሚስጥራችሁ ፍንጥቁ አድርጌ ለሙሺ እነግራታለሁ ብዬ አውርቻለሁ። እኔ እግሯ ላይ ወድቋል ጋሽዬ። አዎ እግሯ ላይ ወደቀ። ከዛ እሷ አመፀች አይደለ? አመፀች እኮ እንዴት ነው ጋሽዬ? ምን ነው እርሶን እንደሆነ መናገር አልፈልግም እኮ መናገር አልፈልግም። የምሬ ነው መናገር አልፈልግም። ነገር ግን ጋሽዬ ቆይ ከብሩኬ አርግዛ የመጣችው ሴት ነገር ሳይፈታ ሳይቋጭ የብሩኬ ልጅ ነው አይደለም ሳይባል ሰው ሳይነጋገር በአንዴ እኔ እፈልግሻለሁ ተብሎ በአንዴ ይቅርታ ስላጠፋው ተብሎ አግርጋይ ስለወደቀ ይቅርታ ትለዋለች? ቆይ ስለምኑ ነው ይቅርታ የምትጠይቀው? ልጁ ያንተ ይሁን አብረን እናሳድጋለን ብላ ነው ይቅርታውን የምትቀበለው? ወይስ ልጁ የኔ አይደለም ያንተ አይደለም ስለዚህ ያንተ ስላልሆነ ስላስከፋሁክ ይቅርታ ስለጠየቀ ይቅርታ ብላ ነው የምትጠይቀው? ስለምኑ ነው ይቅርታ የምትጠይቀው? እስቲ አስረዱኝ። ምኑ ጋር ነው ይቅርታውን እግሯ ላይ ሲወድቅ ይቅርታውን ተቀብለ ምኑ ጋር ነው የምትቀበል የነበረው? ምን ማለት ምኑ ጋር? እስቲ አስረዱኝ ለኔ ማለት ነው። ልጅቷ አርግዛ መጣ። ኦኬ ነገሩ ሳይፈታ የብሩኬ ልጅ ነው ተብሎ ልጅቷ ዋሸውኝ ብላ አልመጣች። የብሩኬ ልጅ አይደለም ብላ አልመጣች። ቆይ ምኑ ጋ ነው መጥቶ እግሯ ላይ ስለወደቀ እሷ ያመፀችው? ምኑ ጋ ነው? እኔ ያልገባኝ ነገር እዚህ ጋር እኮ ለሃይሚ በቃ ሃይሚ ጥፋተኛ ነኝ ብላ እንግዲህ አምናለች። የሆነ ነገር ተነክታለች። ከዚህ በፊት ጸበል ግቢ ሃይሚ ስንላ ጸበል ግቢ የምትሉ ደህና ነኝ ብላለች። ከዚህ በፊት የሚሰሩት ድራማ ላይ ማለት ነው። አሁን ጸበል ያስፈልጋታል ልጅቷ። የሆነ ነገር ተነክታለች። የምሬ ነው ተነክታለች።
እንዴ ፍቅር በዚህ ልክ እንደዚህ ያደርጋል እንዴ? እንደዚህ ያደርጋል? አባትዮም እየፈረዱባት ነው እንግዲህ። ቻዩ ሃይሚ ጉድ እኮ ለኔ እንዲህ ያለ ነገር አልፈልግም። በግልጽነት ነው እንዴ? አሁን ብሩኬ ደግሞ እችን ልጅ በዱላም ቢሆን በምንም ወደ ራሷ ተመለሰች። እሺ ወደ ራሷ ወናት እንዴ ስል ምናምን ሊከፋት ምናምን ይችላል እኮ ግን እኔ ምንም ማድረግ አልችልም። በቃ ወስኛለሁ። ምክንያቱም እኔ እንጃ ተከባብረን መኖር አልቻልንም። እኔ እንኳን ባጠፋ አላ የሆነ ነገር ተደፋፍኑ እንኳን መኖር እንኳን አልቻልንም። ራሷ እንለያይ ብላ ነበረ። እኔም ፈቅጄ እንለያይ አልኳት። የዛኔ ጋሽዬ በቃ እርሶን አምጥቼ አይደል የተናገርኩት። የመጨረሻዬ ነው ወስኜ ነበር ከልቤ ማለት ነው። ቤት ድረስ መታ ነበር የተናገረችኝ የዛኔ ዛኛ ቤት አንቺ ያልነበርሽ ሰዓት ወይ ሙሽ እስኪ አንቺ አትገብቴ ከዛ በፊት በእነሱ መካከል ሲሰማሽ ነው። አሁን የመጨረሻዬ ነው እኔ ወስኛለሁ እያለ ነው። ለምንድን ነው ልጁን የምትለምኑት? ቆይ ለምንድን ነው የምትለምኑት? አልገባኝ ነገር። ቆይ ለምንድን ነው የምትለምኑት ነው በዚህ ልክ? አልገባኝም። እኔ የምሬን ነው እኮ ማለት ያ ብዙ ነገር አሳልፎ ኦኬ ጥፋተኛ እሱ የሆነው ሃይሚ ጥፋቱ የኔ ነው ብላ ይቅርታ እየጠየቀችው በጣም ብዙ ነገር ያሳለፉት ነገር አለ ሃይሚና ብሩኬ ማለት ነው። ገባችሁ አይደለ? ብዙ ነገር ተቻችሎም ሳይቻቻሉም ብዙ ነገር አሳልፈዋል። ነገር ግን ያ ሁሉ ነገር እንትን ብሎ ይቅርታውን ተቀብሎ አንድ ላይ መሆን የማይፈልግ ከሆነ ለሃይሚ ምንም አይነት ቦታ የለውም ማለት ነው አይደል እንዴ? የለውም። ምክንያቱም በራሱ ጥፋት ይቅርታ ጠይቃ አብረን እንኑር አብረን እንቀጥል ካንተ ጎን ሆናለሁ ብላ እየጠየቀችው ያለችውን ልጅ ከገፋት ሃይሚ ለምንድነው እንትን ምቲ ይመስለኛል። ብሩኬ መልሶ ልክ እንደ ሃይሚ ይለምናታል። ይሄ ድራማ ትወናው እንደዚህ ሳይሆን አይቀርም። ገባችሁ አይደለ? ሃይሚ አሁን ለመነችው አይደለ? ብሩኬ ደግሞ መልሶ ያለችበት ድረስ ሰዎቹን እያመጣ ሆነ እሱም ሆነ ጓደኞቹንም እየጠራ ሆነ በጣም የሚለምናት ይመስለኛል። ትወናው እንደዛ ነው። ጠብቁ። እንደዚህ ነገር ተበላ ነበር ይሄ ብያለሁ። አሁን ብሩኬን ውስጥ ለካው ይሄ እሷን ራሱ ማናደር ነበረብሽ። እንኳን እንቀበልሻለን ስትወጂ ብለሽ እናስቀድጅባት ምን አልኳት። ከዛ በቃ በዛውም አልመጣችም እንደዚህ ማለት ነው። ያቺን ሃይሚ አንቺ በጣም ብዙ መማር ያለብሽ ነገር አለ እኮ ሊኖርብኝ ይችላል። አጥፍቻለሁ አልኩ እና ደግሞ ጥፋቴንም አምኜ ጥፋትሽ ምንድን ነው? ጥፋት እኮ አለ ምንም ማለት ነው። ፍላጎትሽን እኮ ያስቀጠልሽው አይደለ? አይምሮ ላይ ሌላ ሀሳብ አለ አይደለ? ፍላጎትሽን እኮ ነው ያስቀጠልሽው አንቺ አይደል? እኮ ፍላጎቴንም ይሁንም አይሁንም ደግሞ እኔ እንደዚህ አልፈልግም። አይኑ እውነት ነው። ሌላ ነገር ውስጥ ነው የሚያስቀጥሉን። ታውቃለህ አይደል? እሱን እኔ እናንተ አሁን እንደዚህ አውርተን ነገሮችን ማንፈታ ከሆነ እንጂም ጋሽዬም ቁጭ ብለው እንደዚህ እያወሩ በእኛ ጉዳይ እንደዚህ እያወሩ ነው። እንዴት አየሽ? የእነሱ መልፋት ላይ እኮ በቃ አሁን ደግሞ ገባኝና ወደ አንተ ለመመለስ እየሞከርኩኝ ነው። አንተ ደግሞ አሁን ደግሞ እኔ ቆርጣለሁ እኮ ሰው ነኝ አይደል? እኮ ቁጭ ብዬ አልጠብቅሽም አይደል? ሌላ ህይወት ጀመርክ ወይስ ሌላ ህይወት? እንዴት ነው ጀመረው? ቁጭ ብዬ አልጠብቅሽም። የራሴን ወደ ራሴ እናንተ ጋር እያለቀስኩ እንቀመጥ ነው። እንዴት ፈልገህ ከምጠላው በላይ ይሄ ሌላ ህይወት ጀመርሽ የሚለው ነገር ላይ አይመቸኝ። እኔ በእውነት ነው የምለው። ቆይ ነው ሲጀመር እኮ በማንም ህይወት የለም እንኳን በሃይሚና በብሩኬ አይደለም። ኦኬ ብዙ ነገር ያሳለፉ ልጆች አይደለም በአንዴ ሌላ ህይወት ብሩኬም ሌላ ህይወት ሊይዝ ሃይሚን ደግሞ ሌላ ህይወት ልትይዝ ማለት ነው። እንኳን እሱን ትታችሁ ሎርማን ሰው እንኳን እነሱ በሚዲያ የምናውቃቸው ብዙ ነገር ያሳለፉት ሊሆን ይችላል። መሀላቸው ላይ ሰው እየገባ ሊያጣላም ሊሆን ይችላል። ብዙ ነገር ያለፉ ሳይሰሙ ለዚህ የደረሱ ልጆች አይደለም። ሎርማን ሰው ሲጀመር የለም። ግን ሁሉም ፍቅር ነው። ፍቅር ቀልድ ፍቅር የለም። ግን ሎርማን ሰው እንኳን ቶሎ ብሎ በተጣሉት በወሩስ ወይም ደግሞ በሳምንት ውስጥ ሌላ ህይወት ማንም ሰው አይዝም። ይሄ ማንም ሰው ያውቃል አይደል እንዴ? ግን በእነሱ የተለመደ ነው። ገባችሁ አይደል? ሌላ ፍቅረኛ ይዣለሁ ብሎ በአንድ ቀን ዛሬ ተጣልተው ነገ ሌላ ሴት ይዞ ይመጣሉ። ይሄ ማለት ፍቅር አይደለም። ገባችሁ አይደል? ፍቅር አይደለም ስራ ነው። በቃ ማን ተጀመረ? አቁሚ። ሌላ ህይወት ጀመረ። አቁሚ ነው ብለሽ አሁን ሌላ ጀመረ። ስራዬን አልሰራም ማርፊ ጥያቄ ቁጭ ብዬ አይባልም እኮ ታዲያ እያለቀስኩ እንድጠብቅሽ ነው። ሃይሚ የራሴን ህይወት እመራለሁ ማለት ነው። ማለት የራሴን ህይወት ጀምራለሁ። በቃ አዲስ ህይወት ጀምራለሁ ከራሴ ጋር። ግዴታ ሴት መኖር አለበት እንዴ? ጥያቄ መጠየቃችሁ ብሩኬ አንቺ ካለሽ አይኖርም ነው እኮ ታዲያ አዲስ ህይወት ጀምራለሁ ካለለው ስራ ማይሰራ በቃ አይኖርም ነው። ብሩኬ አይኖርም ስራ አይሰራ በቃ ሌላ ህይወት ከሌላ ህይወት ጋር ነው እንዴ? በቃ ሁናችሁ በቃ ያቺ ካለለው የምሬን ነው እዚህ ጋር ማለት ነው። እኔ የምለው ጋሽዬ በሰላም ነው? ግን በሰላም ነው? የምን በሰላም ነው? መቼ አለች? አዎ እውነት ነው ከተባለም እውነት ነው። ሃይሚ ከሌለች ብሩኬ ስራ አይሰራም። ምን ልትሆኑ ነው? አይሰራም። ያለ ሃይሚ ምንም አያምርም። ገባችሁ አይደለ? ምንም
ይስራ እስቲ ይስራ ካያለ ሃይሚ ይስራና እንየው ይቀጥል። የምር እንየው። ግን አይሆንም። ግን እንደዛ አላለችም ደግሞ። አሁን ሌላ ህይወት ያስክ እንዴ ነው ያለችው። ጋሽዬ ደግሞ በጣም አሽቃበጡ። የምሬን ነው። አይሆንም እንደዛ። ትልቅ ሰው ነውት እርሶ። እኔ እንደ አባቴ ነው ማየት። ነገር ግን ደግሞ እንደ ሚዲያ ከወጡ ደግሞ እንደ ሚዲያ ደግሞ ካዩ ደግሞ ማለት ነው እንደዚህ ጥሩ አይደለም። እንደ አባት የእውነት ልጅን በዚህ ልክ መውቀስ ጥሩ አይደለም። እኔ እኮ እዚህ ጋር ጋሽዬንም ለመውቀስ እነሱንም ለማጠብ እንዴት እንጠብቀው? እናንተ መሀላችሁ ላይ ትልቅ ሰው ታስገባላችሁ። ለነገሩ ካስገባችሁ መውቀት ነው። ልክ እንደናንተ ማጠብ ነው። ሚዲያ የወጣ ሰው ሁሉም ሚዲያ ነው። በቃ አለቀ። አንድ ሰው ሚዲያ ከወጣ ማለት ነው አጠብሽኝ አላጠብሽም፣ ሰደብሽኝ አልሰደብሽኝም የሚል ነገር የለም። ግዴታ ነው። ትታጠባላችሁ እያንዳንድሽ እና አንቺ አባባልሽኝ ነው። ሌላ ህይወት ጀመርክ። ምንድን ነው ሌላ ህይወት ጀመርክ? እንደዛ ከስን ጋር ነው ማለት እኮ ነው። ካኔ ያለ ነገር አልፈልግም። ጀመርሽ ሌላ ህይወት የሚለው ነገር ምንድን ነው ሌላ ህይወት? በዚህ ደግሞ እንትን ይሄ ነበር የምታይው። እንዲህ ማርያምን ሃይሚን እኮ በጣም ዲስሪስፔክት እየተደረገች ነው እዚህ ጋር። ለምን ነው እዚህ ጋር ቁጭ አለችው? አባት እንኳን በዚህ ልክ እንደዚህ እየተናገሯት ማለት ነው። ሌላ ህይወት ሌላ ነገር ማለት ፈልጋለሁ። ሌላ ህይወት ክፍ ህይወት ነው። ሌላ ህይወት ጀመርክ የሚለው ነገር እኔ አልወድም። አይመጣም እንዴ? ሌላ ህይወት ጀመርክ የሚለው ነገር እኔ አልወድም፣ አይመቸኝም። በቃ ምንድን ነው ሌላ ህይወት? ሌላ ህይወት ክፍ ህይወት ነው። ሌላ ህይወት የምትሉት ነገር አቁሙ። በጥቅሉ አቁሙ። ይሄ ጀምርሃል ወይ የምትሉት ነገር አቁሙ። በጥቅሉ አቁሙ። ይሄ ጀምርሃል ወይ የምትሉት ነገር አቁሙ። እናንተ እኔ ምለው ሴቶች እንዲህ ጀምርሃል፣ ይሄ ጀምርሃል ወይ የምትሉት ነገር አቁሙ። በጥቅሉ አቁሙ። እንዴ ሌላ ህይወት ጀመርክ የሚለው ነገር እኔ አልወድም፣ አይመቸኝም። በቃ ምንድን ነው ሌላ ህይወት? ሌላ ህይወት ክፍ ህይወት ነው። ሌላ አይመቾት ጋሽዬ፣ አይመቾት እርሶ አይመቾት። እኛ ይመቸናል ሴቶች። አዎ ይመቸናል። አንጠይቅም? መጠየቅ መብት የለንም? አለን እኮ አለን። እኛም ሴቶች አዎ መብታችን ነው። ሌላ ህይወት ጀመርክ፣ አንተ ከጀመርክ እኔም እጀምራለሁ ማለት መብት አለን። 100% መብት አለን። ገቦት ጋሽዬ? እርሶ ወንድ ሆኖ ሴቶች እኛ የምንጠይቀው ጥያቄ ካልተመቾት ኦኬ፣ ለወንድ ጎን ሆናችሁ ለወንድ ካገዙ እኛም ደግሞ ሴቶች የመናገር መብት አለን። ካልተመቾት አልተመቾትም። እኛ ግን ይመቸናል። ነገር ግን ሴትን ልጅ ደግሞ ዲስሪስፔክት አድርጎ ደግሞ እንደዚህ መናገር ደግሞ ጥሩ አይደለም። ከአባት አይጠበቅም። እንኳን ከአባት አይደለም ከአንድ ወንድ ልጅ አይጠበቅም። ሴት ልጅን ዲስሪስፔክት ስላደረጋችሁት እናንተ ጀግና አትባሉም። ኦኬ ዩ አንደርስታንድ ሚ? ታው እንጂ ሴቶች እንደዚህ ትላላችሁ። ሌላ የምትሉት የላችሁ። ልጅቷን ምን ነው አንቺ ነሽ ጥፋተኛ ብላችሁ እዛው እንትን ልትቀጠቅጧት? ሌላ ነገር ማለት ፈልጋለሁ። ሲጀመር እኔ አዱን ራሷ ነች እኮ አይደል? እንዲህ ካልተለያየን ያለችው ያሉ ሳት እግር ስር ወድቄ እንኳን ያላነሳ አንተ ደግሞ በአናትህ ተከርበት ከፈለክ ማለት ነው። ቤተሰብ ቻው፣ እሺ፣ ሰላማችሁ ይዘልኝ። ለነገ ከነጎዳ ምናምን አስብበት ምናምን እየተባለ እየተለመነ ነው። ገባችሁ? ልክ ሴት ልጅ ከአንድ ከባል ተጣልታ ከቤት ስትወጣ ሽማግሌ ተልኮ ፊቴ ራሱ እንዴት እንደቀላ በጣም ነው የተናደድኩት። የምሬን ነው። ከዛ የሆነ ሚስት ከቤት ተጣልታ ስትወጣ ማለት ነው ባልዮ ሽማግሌ ልኮ 10 ይለምኗታል። ገባችሁ አይደለ? ወደ ልጆችሽ ተመለሺ፣ ወደ ባልሽ ተመለሺ ምናምን ተብሎ ሴት ልጅ ነው የምትለመነው። እኛ ሀገር ወንድ ልጅ አይለመንም፣ በፍጹም አይለመንም። ክብር ለወንድ ልጅ ሲጀመር ክብር ሊሰጥ ትችላለች። ነገር ግን በእኛ ናውር ነው፣ በጣም ናውር ነው ወንድ ልጅ መለመን። ሽማግሌ ተሰብስበው ምናምን ወይም ደግሞ እናት አባት ተሰብስበው ወንድ ልጅ ተመለስ፣ ፍቅር አንድ ላይ ሁኑ ምናምን ተብሎ መለመን ናውር ነው። በእኛ ሴት ነው የምትለመነው። በባህላችንም ሴት ልጅ ናት 10 ለምን 20 ጊዜ ሽማግሌ አይልክም? ሴት ናት እንጂ የምትለመነው፣ ወንድ ልጅ አይለመንም። ቤተሰብ ሰላማችሁ ይዛልኝ። ወዳቻለሁ። ካስቀየምኳችሁ በጣም ይቅርታ። የእውነት በጣም ነው የተናደድኩት። ሴት ልጅን በዚህ ልክ ዲስሪስፔክት ተደርጎ እንኳን ሌላ ወንድ አይደለም። እንደውም ብሩኬ እያገዘ ነው። ጋሽዬ ዲስሪስፔክት አድርጎ ሃይሚን ሲናገሩ ብሩኬ እንደውም እያገዛት ነው፣ ለሷ ማለት ነው። እንደዚህ አስባ ላይሆን ይችላል እያለ እንደውም እያገዘ ነው። ግን እንዴት ነው እንዴ? በጣም አይደለ እንደ እንትን የሚሉት ጋሽዬ። ወይ ቤተሰብ ቻው፣ ሰላማችሁ ይዛልኝ።